ያሰብነውን አሳካልን ያ ረቢ። ሐሙስ የተባረከ ቀን ነው። መጪውን ዓመት ደግሞ የሲሳይህ ምናምን አድርግልን የብልጽግና እንኳን እንዳትሉ ተብለናል አንልም። ያ ረቢ ኪኪም ቂጧን አዙራ እንደዚህ ፕሮፋይል እንዳረገች አንድ ቀን ወደኛ ፊቷን እንድታዞር እርዳት ያ ረብ። እሺ ማሪ ቀድመሽ ኪና ለምትሰናበችው አንቺ ነሽ ማሪ። በተረፈ ግን የሆነ የሚጸጽትሽ ነገር አለ አላቅም። ህይወትሽ ሙሉ የሆነ የሚከነክንሽ የሚከፋሽ ነገር የሚደብርሽ ነገር አለ። ምን እንደሆነ ባላቀው ዜድ ነኝ የእናቴ ናፋቂ። የሆነ የምትጸጸችው የምትቆጩ ነገር አለ ባላረኩኝ። ወይ ደግሞ የምትወጁን ሰው አትሻል፣ ወይ የታሰረብሽ ሰው አለ፣ ወይ የሞተብሽ ሰው አለ፣ ወይ የተለየሽ ሰው አለ። አላቅም ምን እንደሆንሽ። በተረፈ ግን አንቺ ፈጣሪ በጣም ያግዝሻል። ከብዙ ነገር አውጥቶሻል፣ ከብዙ ነገር ጠብቆሻል፣ ከብዙ ነገር አሁንም ይጠብቅሻል። ከፈጣሪ ጋር ያለሽ ቅርርብነት እንደኔ አይደለም። ምን ያው በጣም ሩቅ ነኝ፣ እንደዚህ አልጸልይ ምናምን ሰነፍ ሴት ነኝ። አንቺ ጋር እንደዚህ አይደለሽም። በተረፈ ግን የመቆየት እድሉ አለሽ ማርያ አለሽ። እስቲ ሌላ መጠየቅ የምትፈልጊ ካለ ሂጂበት ቶሎ ቶሎ ቶሎ። እስከ መቼ ይቆያል? እድሜ እስከ መቼ ይቆያል? ህይወቴ አሁን ላይ ህይወቴ ብዙም አይደል ማለት ኑሮ በጣም አስቸጋሪ ነው አልኩሽ እኮ ማርዬ። የጋገርሽው እንጀራ እንኳን አይበረክትልሽም አልኩሽ እኮ ውዴ። እስከ መቼ ትቆያለሽ? አይ እስከ 53 54 ጋር ትደርሻለሽ። ትረግጫታለሽ እቺን ምድርትን። እኔ ሞቼ አንቺ ትቆያለሽ ማርዬ። እኔ ሄጄ አንቺ አለሽ። አንቺ ኑሪ እኔ ወልጭ። አይ አለሽ። እኔ ስለማኒ መቼ እንደምሞት ስለማውቀው ችግር የለውም አለሽ። ወልጃለሁ ቢያንስ እኔ እና ልጅ ሰወልዳለሁ አልወልድም ከዚህ በኋላ። አይ ዝም ብለሽ ኑሪበት እንጂ ካሁን በኋላ እንኳን የሚተየ በልጆችሽ ትደሰቻለሽ። የለም ልጅ በቃ ማሪ ይበቃል። ወፍራም ነሽ አይደል ውዴ? እቺ ሴትዮ ዓለም ልጇ ምንድነው የምታረገው? ከስራ ዓለም እንጂ ነገር እየበላሽ ነው። እኔ እናት ቢይ በደንብ ወፍራም ስለዚህ ሁኚ ማሪ ሁኚ። ጥሩ ዘነዘና የኔ እናት እንደኔ እንደዚህ ድንቡቅ ያልሽ ይሆን እና ልጅ የለም ከእንግዲህ ልጅው። አረ ምን ያደርግልሻል? ያሉትን ያሳድግልሽ ማሪ። በእንቅርት ላይ ጆሮ ደግፍ ይከብዳል። ኑሮ ሳይስተካከልም ላይፍ አይስተካከልልኝም ስታዩ ይሳካል እንጂ ለምንድን ነው የማይሳካው? ይሳካል ይኮናል። ምን ሆነሽ ነው ወይኔ ፍቅር? ይሳካል እንጂ እንዴ ስራ ምናምን በሰራስ እንዴት ነው? ስሪ ውፍረትም ትቀንሻለሽ። ስሪ ውጪ ስሪ ይታየኛል። ስሪ ጨርሻለሁ። አመሰግናለሁ። ቴንኪው። ተኝ ይዘው ብርድ ልብስ ውስጥ በዚህ በክረም ተወፍሪያለሽ ገና። የታባቱ ማን እጁን ከፍቶ የሚሰቃየው? አለም የኔ ህክማ በኮይንሽም ቢሆን ተረጋጊ። የኔ ህክማ ትቆያለሽ። ሃኒና ተረኛ ከዓለም አቀፍ ዓለም አሰፉ ቀጥሎ ሃኒ ናት። እየከፈላችሁ ጋይስ እየከፈላችሁ ዓለም አሰፉ ታፕታፕ ካላረሽ አስወርድሻለሁ። በድልሽ አርገሻል። እኔ ያረጋችሁ ሰላማዊ ሰዎች አለካ ሚሪንዶስ። እኔ እኮ ውዶቼ ታፕታፕ ካረጋችሁ አልነካችሁም። ኮላይ አልነካችሁም። ታፕታፕ ስታይ አላስወርድም። እኔ ባትካፍ ራሱ ታፕታፕ ካረጋችሁ የምፈልገውን ያህል አላስወርዳችሁም። እንደ በግ ነው የተቀላቀልሽን። ራስሽን አስተዋውቂ ያላ ቶሎ። እሺ አለም ነኝ። የአዳማ ልጅ ነኝ። የሁለት ልጆች እናት። ከትዳሬ ጋር ተፋትቻለሁ። አሁን ያለው ሳውዲ ነው። ይሄን ያንገብግቦሽ ሄዶ ነው ብሬን በልቶ አፈሪ ብላ አፈሪ ያስበላው። እንደው ያንቺ ብር ለሙስተሽፋ ለሆስፒታል ያርገው። እንዲህ በስደት የተገኘ ብር ሌባ ነው እንዴ ማሪ? ሌባ ነው ሰራቂ ነው። የልጅ አባት ነበረ። ያው ዱርዬ ሌላ አግብቶ ጠበቀ። ግን ማሪ እሱችን አንቺ የሚቀናብሽ በጣም የሚቀናብሽ ሰው ባንቺ ወንድ ሰው የሚቀናብሽ የሚወድሽ ወንድ አለ። ማን ነው? ምንድነው? እሱ ላንቺ ልተውልሽ። አንደኛ ይሄ ሰውዬ ይሄ ብርሽን በልቶ የሄደው ሰውዬ ፈጣሪ አንቺ ቁጭ ብለሽ የሱን ታሪክ ብዙ ነገር ታያለሽ። ሲጀመር ለፈጣሪ ታሟል። ረጅም አመት ነው ኦፕራሲዮን የተደረገ ነው። እቺና ዓለም ከ3 አመት በኋላ ይሰናበታታል። እንግዲህ ያኔ ወይ ይቅርት ይዋለሽ ወይ አፉ ብለሽ ይሞታል ወይ አፉ ሳትይ። እሱ ሲጀመር ያንቺ እንባ ብቻ ሳይሆን የሰው እንባ በጣም አለበት። ከፈት አርጊው ቁጭ ብለሽ የሱን ስቃይ ታያለሽ። ከ3 አመት ከ4 አመት በኋላ እቺና አመት ይሰናበታታል። ምናልባት የልጅሽ አባት ስለሆነ አፉ በዩ ማሪ ከሞተ በኋላ እንዳይከነክንሽ። አንደኛ አንቺ ሌላ ሰው ታገቢያለሽ ማሪ፣ በትዳር ዓለም ትኖሪያለሽ።
ልጅ ትደግም ሴት ልጅ ቆንጅዬ ሴት ልጅ ጸየም ያለች ደርበብ ያለች ሴት ልጅ ትወልጃለሽ። እኔ ሁለት አለኝ እኮ ድጋሚ እኮ ድጋሚ እንግዲህ እኔ ያነበብኩትን ነው ማሬ። ምን ችግር አለው? አንዳንዱ ይመኛል፣ አንዳንዱ አይመኝም፣ አያገኝም። አይ ከሰጠኝ ደስ ይለኛል። እግዚአብሔር ስጦታ አይደል? ሴት ልጅ ትወልጃለሽ። የእጅሽ መስመር እንደሚያሳየው ማሪ ከፊት ለፊትሽ አሪፍ አለሽ። ግን ያለውም ሊያግዝሽ የሚያስብ የሚቀናብሽ ባንቺ የሚቀና እንዴ ነው በቃ ሌላ ወንድ እንዳይነካሽ ምናምን የሚፈልግ የሚቀና ወንድ አለ። እንደዚህ አይነት ሰው ታገቢያለሽ፣ ትኖሪያለሽ። እሺ የሰው ግን አጭር ነው። ቆይ ኮሜንት የላምብ ወይኔ ሮያል ፋሚሊ ምንድነው? በዱቤ አስገቢኝ ማሪ፣ አገቢኝ በዱቤ ትናንት ታይቶልሻል። አንደኛ ነገር አይ በስራሽ ምንም ክፉ ነገር የለም ማሪ፣ ጎበዝ ነሽ። በነገርሽ ላይ በጣም ታታሪና እንትን ነሽ። ይሄ ርቦሽ ራሱ ስራ መሰሪ እንደዚህ አንጀትሽን እጥፍ አድርገሽ ስራ መሰሪ ነሽ። ከእንደገና በጣም አልቅሰሻል፣ ተከፍተሻል። ምናልባት ብርሽን ስለበላብሽ ሌላ ሴት ስላገባ በጣም ቅስምሽ ተሰብሯል። አሁን ላይ ግን አንበሳ ሆነሻል ማሪ፣ አንበሳ ትኩረት በጣም ቅስሜ በጣም ሰው ራሱ የለኝም ነበረ፣ ብቻዬን ነበርኩ። አይዞሽ የሚለኝ እንኳን አልነበረም ማለሽ። አሁን ደግሞ ከፊት ለፊትሽ አይዞሽ ብሎ እንባሽን አብሶ ችግርሽን እንደ ችግሩ አይቶ የሚያገባሽ አለ። ከዛ ሰውዬ አንድ ልጅ ትወልጃለሽ። ይሄንን ለታሪክ አስቀምጩና የእጅሽ መስመር እንደዚህ ይላል። አንቺ እስከ 60 ዓመት ትቆያለሽ። እስከ 60 ዓመት የመሄድ ነገር አለሽ። አሁን ራሱ ገና ይቀርሻል። ውስጥሽን ማሪ፣ ውስጥሽን እንትን ይሄ ውስጥሽን የማነቃቃት ልብሽን አለሽ የሆነ ነገር አሁንም ገና አልተወሽም። ይሄ ውስጥሽ የመበሳጨቱ የምናምን ምኖር ነው እየተወለድሽ ታብታብ እያረጋችሁ አይደለም። ያላቆም ገጠር ስለተወለድኩኝ እናላቆም አትወቂው ምን ያደርግልሻል? ኑሪ ዝም ብለሽ ቻው፣ ደህና ዋይ። አመሰግናለሁ። እኔ ቆንጆ ወድሻለሁ። እኔም ወድሻለሁ። አንቺ ሃኒ ክፈች እጅሽን። ከዛ የኔ ሂክማ ናት ሃኒ እቺ አይደለም አንዲ ሙሉ ሸዋ ሃኒ ወይዘሮ ሃኒ ወይ በትልቁ አድርጊኝ አንድ ጊዜ፣ በትልቁ አድርጊኝ አንድ ጊዜ እና መልሽ። እምቢ ብሎኝ ነው። ይሄው ቆይ እሺ ሃኒ የመዳም ቅመም ነሽ? ሚውት ክፈቺ፣ ሚውት አብሪ ውዴ፣ ሚውት አብሪ። አዎ ነኝ። ይሄው ከፍቻለሁ። ሃኒ ጠቅ ምንድነው? አንቺ ፈዛዛ ደንዝዝ ያልሽ ነሽ፣ እንደ ፎቶሽ አይደለሽ። ፍዝዝ ያልሽ ነሽ። ራስሽን አስተዋውቂ እስቲ። እኔነት ታውቂኛለሽ አንቺ እንታወቂ የለርች ሃና የት ነው የምንትማሪ? እኔ እኮ እረሳለሁ ከነዚህ ልጆች ጋር እየዋልኩ። ቆይቷል፣ በጣም ቆይተናል። ለዛ ነው። እሺ በቃ አሁን ዝም ብለሽ አይጨምሪበት። አይ ሴትዮ ራስሽን አስተዋውቂ ለእኔና ለ1400 ሰው በቃ ሃና ነኝ። በቃ መዳም ቤት ነው የምሰራው። ወልደሻል? አግብተሻል? አንድ ጨምሪ። ልብ አልወለድኩም፣ አላገባውም። ማሪ አንድ ልብ ዋን ሃርት ጨምሪ። ሜምበር ሁኑኝ። ሳምሪ ትገቢያለሽ አልኩ እኮ። ሪች ጊፍት ሰጥቼ አታስገብኝም። ቆዩ ዛሬ እንኳን አስገብኝ። ሚሪንዶስ ምን አይነት ጊፍት ሰጠሽኝ? አራታ ሜሪዬ ቴንኪው። ትገቢያለሽ? አዎ በክፍያ ጋይስ። መኒ ጋርም አድርጉት ደግሞ እየከፈላችሁ ጋይስ፣ እየከፈላችሁ። ሃኒቾ ወይ ጎበዝ ነሽ። ራስሽን በጣም ትጠብቂያለሽ። አዎ በጣም ትክክል። ወደዚህ መሀል ሞላ አርጊው እንደዚህ ማሬ። በጣም ራሷ ላይ ትሰራለች። ራሷን በደንብ ነው የምትጠብቀው ጋይስ። ጎበዝ። ይሄ እንዴት ነው ሰውነቱን የሚንከባከብ ሰው፣ ራሱን የሚንከባከብ ሰው እንደዚህ አይነት ሰው ናት። በጣም ጎበዝ ማሪ፣ እንደዚህ አይነት ነገር ላይ ጎበዝ። አንቺ ደግሞ ሁለት ወንዶች አሉ ማሪ፣ ወይ አንቺ ምርጫ ውስጥ የከተትሻቸው ወይ እነሱ ምርጫ ውስጥ የከተቱሽ። አንደኛ በኤፍ የሚጀምር ስፔሊንግ እና በኤስ የሚጀምር ስፔሊንግ አሉሽ። ይሄ ማለት ወደ አውራጣትሽ ያለው መስመር ላይ እንደሚያሳየው። አንደኛ አንቺ በምታገቢው ባል በጣም ትቀኛለሽ፣ ቅናተኛ ነሽ። ስታገቢ በትዳር መሃል ቅናተኛ ነሽ። አንቺ ጋር ጥፋት ቀይ መስመር ነው።
በትዳር መሃል ጥፋት ካየሽ ጥለሽ ብን ነው የምትይው አይደለም? በትዳር መሃል እንደዚህ በሪሌሽንሺፕ እንኳን በመጀመሪያቸው ሪሌሽንሺፖች ጥፋትን ካየሽ ጥለሽ ነው ብን ብለሽ የምትጠፊው ማሪ። አንደኛ። ሁለተኛ ነገር አንቺ 4 ልጅ ትወልጃለሽ ሴትዮ። አኒ አራት ትወልጃለሽ። ከስደት ስትመለሽ ስኬት አለሽ፣ ግን ደግሞ ወይ ውጪ የመኖር እድሉ አለሽ ምኞትሽም ነው አላቅም። ከአሁን ካለሽበት ሀገር ወጥተሽ ሌላ ሀገር የመኖር ምኞት አለሽ። እንደዚህ አይነት ነገር ነው አንቺ የሚያጋጥምሽ። አሪፍ ነገር አለሽ ማሬ። ከባለሽና ካንቺ ማን ቀድሞ ይሞታል? ባለቤትሽ ቶሎ ላጥ ይላል። ካገባችሁ ከወለዳችሁ ምናምን በኋላ በቃ ባለቤትሽ ቀድሞ ላጥ ይላል። ወይ ታሞ ወይ እንደዚህ ወይ በሆነ ነገር ላጥ ይላል። ዱንያ እንዲህ ናት። ወይዘሪት ሂክማ ከፍተሻል ቪዲዮ ጥያቄ አለሽ? በቃ ጥያቄ አሁን እሺ፣ በስራዬ አሁን ያለው ስራዬን ምናምን በስራሽ በኩል ምንም ችግር የለም። አንቺ በጣም ብልጥና ተንከሲስ ነሽ ማሪ። ምንም ችግር የለውም በስራሽ። እግዚአብሔር ደግሞ ካንቺ ጋር ይሁን። አሜን። አዎ ባይ። እና ኢትዮጵያ የጀመርኩት ነገር አለሽ ታውቃለሽ? ቤት ምናምን እንደዚህ እንትን ጠይቂ ስትባይ አንድ ጊዜ እድሉን ሰጥቻችሁ ጠይቁ ስላችሁ ጠይቁ። ሌላ ነገር ስትሉ ጋይስ ለሌሎቹ ማዘን አለባችሁ። እታች ላሉት ማርያምን ክፈሉ ጋይስ፣ እየከፈላችሁ ሂክማ ጊፍት ጨምሪበት ብዬሽ አልከፈትሽ አልጨመርሽም። በጣም መሽቆቅነሽ ሳምኩሽ። ጨምሪበት ሉ አንድ ልብ አያስገባም። ሶሪ በመኒጋል ባረገው እንደውም ጥሩ ነው። በመኒጋል ያኔ ሂክማ ማነሽ? ምንድነሽ? ቶሎ ሂክማ ባላለው የመዳም ቅመም ታውቂኛለሽ? አዎ ገብተሽ ታውቂያለሽ። ፕሮፋይልሽን ቀይረሽ ነው እንጂ። አዎ እሺ ያው ምን ኢንቦክስ ራሱ አርገሽልኛል የኔ ፍቅር ሂክማ። አይ ምንም አላደረኩም ማለት እንትን አላደረኩም። ቀይ አበባ ፕሮፋይል አውሪቾ ምን ሆንሽ ብለሽኛል በቀደም ዘግቼ ስወጣ አይደለ? አዎ ምን ነው ማሪ? እሺ እጅ መድረፍ አልታየልሽም በባለፈው? አራት ታየልኝ። ጋይስ እየከፈላችሁ በህግ አምላክ ክፈሉ። በህግ አምላክ አንደኛ ነገር ሂክማ ምን ወር ነው የተወለድሽው? አላውቅም፣ እሱን አላውቅም። አክስቴ ጋር ስላደግኩት አላውቅም። ኦኬ ሶሪ ሂክማ። አሁን ላይ ምንድነው በውስጥሽ ያልሽው ነገር? ትበያለሽ ወይ ቂም ይዘሻል ወይ ተበሳጭሻል ወይ ያዝነሻል ወይ ደግሞ ደብሮሻል? ደብሮኛል። አዎ ነቃበይ የሆነ ወይ ባመንሽ ሰው ተከርተሻል ወይ ልትከጂ ነው። እንደዚህ አይነት ነገርም አለ። አዎ እንደዛ በጓደኛ ቢሊዮንዬ ናስቲ ጊፍት ጋለሪ ሙላልኝ። አንደኛም አዎ በጓደኛ ወይ በመናም ተከርተሻል የሆነ ነገር አለሽ። ከእንደገና በብር ዙሪያ በጣም መጠንቀቅ አለብሽ ከሰው ጋር። አንዳንዴ በባህሪሽ ያለ መግባባት ይፈጠራል። ባንቺ ባህሪ የዋነሽ ደግነሽ፣ ግን ደግሞ በባህሪሽ የድልሽ ነገር ሆኖ የኮኮብሽ ነው የጠየቁሽ። ለዛ ነው እንድነግርሽ የኮኮብሽ ነገር ሆኖ አትስማሚም። አንዳንዴ ብስጭት ትያለሽ፣ የመበሳጨት ሂክማ ታገቢያለሽ ቶሎ። ግን ቶሎ አላቅም ይሄ ልጅ ጋር በጣም ትቆያለሽ ማሪ። ግን ራስሽ ላይ አትሰሪም ሂክማ። ፍስስ ያልሽ ነሽ። ከእንደገና ከማውራት አለማውራት ብለሽ ራሱ የያሹ ነገር አለ በውስጥሽ። ከማውራት ባላወራ ሰው ምን ይለኛል ወይ እንደዚህ ባወራ ሰው ምን ይላል ብለሽ በውስጥሽ የያሹ ነገር አለሽ ሂክማ። ምን እንደሆነ ባላቅም ሂክማ እቺን አመት ትኖሪያታለሽ። ቶሎ ብለሽ ለማግባትና እንትን በይ። ገንዘብ በዚህ ትያለሽ በዚህ ታውጫለሽ ሂክማ። አንቺ ስኬትን የምታገኛት 30ዎች ውስጥ ነው። 30ዎች ውስጥ ስኬትን ታገኝና ኡፎይ እግዚአብሔር ይመስገን ብለሽ ትኖሪያለሽ። አልহামዱሊላህ ብለሽ እስኪ የምጠይቂን ጥያቄ ካለሽ ሂጂበት ቶሎ ሂክማ። ማለት አሁን ያለኝ ጓደኛ ገባውለ ወይስ ይሄን ከዚህኛው ጋር አትጋቡም ማሪ፣ አትጋቡም። ሌላ ሰው ነው የምታገቢው አንቺ። ህይወት በተለያየ አጋጣሚ ሰው
ታውቀናለች ምናልባት በኢንተርኔት መንገድ ላይ በህይወት አብሮ አደግ የሰፈር ሰው ምናምን አንቺ እንደውም እንደዚህ በአካል የሚያቀሽን ሰው ልጅ እያለሽ ወይ የምትተዋወቁትን የምታቂውን ሰው ነው የምታገቢ ወይ በሰው መጥቶ ወይ ወደሽ ተዋደሽ እንደዚህ አይነትን ሰው ነው የምታገቢ ይሄንን ነገር ልብ ብለሽ ጻፊ ጭንቅላትሽ ውስጥ ሳይለንትዬ ቴንኪው ይሄ ትልቅ ከንፈር ግን አያስገባም እዚህ ቤት እሺ እኔ ፍቅር ከጠረፈ ደግሞ ጻፊ በውስጥ የከፈለ አለ እንዴ አሁን ሜርሲ ከፍለሽ ነው ሌሎቹ በታፕታፕ ናቸው ከወይንኩን ቀጥሎ ሜርሲ እጅሽን ታዘጋጃለሽ ሜርሲ ሜሪ ከወይንኩን ቀጥሎ ሜሪ እጅሽን ታዘጋጃለሽ ከሜሪ ቀጥሎ ሜሮን አዎ እንደዚህ ሳሪ ሎቭ ጋይስ 1400 ሰዎች ተገስጣችሁ ዝም ብላችሁ የምታዩኝ እኔ ቴሌቪዥን አይደለው ምን አይደለው ጊፍት ጋለሪ ሙሉልኝ አሳው የተንሻፈፈ እጅ የኔ እናት እስቲ እንደዚህ ወልኩ ያለ ካሜራ ነው መሰለኝ እንደዚህ የኔ እናት ናይ ተባረሪያለሽ ናይ አንቺ እኛ ውጪ ተረኛ ማን ነበር እጁን ያበራ ሜሮን ቀድሞ እጅ ያበራ ነው በትልቅ የሚደረገው ምንም ማድረግ አልችልም እስቲራቅ ውዴ ቀይነሽ ጸይም ነኝ ምን ነው እጅሽ ቀላ ታዲያ ፀሐይ ላይ ነበርሽ አው ልብስ እያጠብኩ ምናምን ነበር የት ሀገር ነው የምንኖሪ ሜሮን ሙሉ ሻዋ ፍቅር ተባላለሁ ሳውዲ ነው የምኖረው እና በእጅ ነው እንደ ልብስ የምታጥቢው ማሪ ማሽኑ ብዙም አይደለ እና ያው እኔም አዲስ ነኝ ከመጣው እንዴት ታዲያ ማሽኑ እሺ ባይለ እነሱን ሁሉ ቡቱቱ በእጅ ማጠብ ጋይስ ነግራቸው ነበር ያው እስካሁን ምንም አላሉኝ እሺ ጠቅ አርገሻል ምን ላይ ነሽ ህይወትሽ ምንድነው ወይ አላገባውም አልወለድኩም እና ያው ቤተሰብ ላይ ብዙ ችግር አለብኝ በትዳር ሁኔታና በስራ ጉዳይ እንድትነግሪ ነው ኦኬ ጋይስ ታፕ እያረጋችሁ አንድ በአንድ ነው የምናገረው አንድ በአንድ ስናገር ጠጋርጊ ወደዚህ የኔ ፍቅር በቃ እንደው ፍቅርታ ወዬ ልቤና ሳመምሻት እንደዚህ ነው እንደዚህ ይኸው አዎ አንደኛ ነገር በስራ በኩል ለጠየቅሽን ከዚህ ቤት ትቀይሪያለሽ ወይ እነሱ ይቀይሩሻል ወይ አንቺ ትቀይሪያለሽ በጊዜ ሂደት ሊሆን ይችላል በጊዜ ጉዳይ ሊሆን ይችላል በጊዜ ሂደት ሊሆን ይችላል ነገ ሊሆን ይችላል ከአመት በኋላ ከወራት በኋላ አላቅም ስራ ትቀይሪያለሽ አንደኛ ነገር ስለ ስራ ከጠየቅሽኝ የምትቀይሪበት ቤት ሁለተኛ ቤት ተረጋግተሽ ደስ ብሎሽ ከዛ ቤት አንቺ ብዙ ብር ትይዣለሽ አንደኛ ሁለተኛ ነገር እናንተ ቤት ማሪ ዝብርቅርቅ ያለ ነገር አለ ወይ እርስ በርስ ማይስማማ ሰው አለ እኔ እኮ አንድ ጥያቄ ጠይቅ ኖ እሺ አንድ ነገር ልንገራችሁ ጋይስ ምድረ ለምቦጫም አገጫም ልፋጫም ጠይቀሽ ነው ወይ የምትነግሪያቸው ነጊቢና ነው ለምሳሌ አሁን ቴሌቪዥን ላይ ስትቀርቡ እንትና አባላለው ባለ ትዳር ነኝ ሁለት ልጆች እናት ነኝ በስ ከዚህ የዘለለኩ የሚጠይቁት ጥያቄ የለም ቅንቅናም ቆራ ማረሽ ማሰላማ ሀቢብቲ ውዴ ቤት ትቀይራለሽ ቤት የመቀየር ቻንሱ አለሽ ታፕታፕ እያረጋችሁ ኮፒ ሊንክ እያረጋችሁ ቤት ትቀይራለሽ ሁለተኛ ቤት ትሰራያለሽ እናንተ ፋሚሊ ማሪ እስቲ ጠጋርጊው እናንተ ፋሚሊ ዝብቅቅ ያለ ነገር ወይ የቤት ጣጣ አለ ወይ ያልተፈታ ነገር አለ ወይ እርስ በርስ ማይስማማ ሰው አለ ወይ የተጨነቀ ሰው አለ አንቺ የሚቀጥለው አመት ማሪ የምትወጁን ሰው ታጫለሽ ስልሽ ወይ ይታሰራል ወይ ይጠፋል ወይ የሆነ ነገር ብቻ ትሰሚያለሽ አንደኛ ነገር ትዳር አገባል ወይ አንቺ እንዴት ነው አንድ ዙር ትሄጃለሽ ወደ ኢትዮጵያ ትመለሻለሽ ቀጣይ ነው የምታገቢው አንቺ ማሪ ትኖሪያለሽ በ38 አመትሽና በ37 አመትሽ ግን የተስተካከለና የተረጋጋ ኑሮ ትኖሪያለሽ ፍቅር እና በቤተሰብ ጉዳይስ ቤተሰብ እናቴ ምናምን ቤተሰብ ላይ እናንተ ቤት ማሪ ዝብርቅርቅ ያለ ነገር አለ ወይ የተጣላ ሰው አለ ወይ የታመመ ሰው አለ የሆነ ነገር ያልተፈታ ነገር ብቻ አለ
ፈጣሪ ኬር ነገር ያሰማሽ። የምትሰሚው የሚከብድሽ ነገር ግን አለ የሚቀጥለው አመት አንቺ የምትሰሚውና ትንሽ የሚደብርሽ የሚያሳዝንሽ ነገር አለ በዙሪያሽ። በነገርሽ ላይ በዙሪያሽ ደስ የሚል ነገር የለም። አንቺ ግን ጎበዝ ነሽ። አንቺ በርትተሽ ጠንክረሽ ነው እዚህ የደረስሽው በራስሽ ብርታትና በራስሽ ድካም። ከእንደገና ብዙ ሰው ለማሳለፍ ለብዙ ሰው ውስጥሽን ቃል የገባሽለት ነገር አለ። ለእንትና ለእንደዚህ ብለሽ ለእንደዚህ ስትይ ማሪ እድሜሽ ይሄዳል፣ ህይወትሽ እንትን ትላለች እና የፈለግሽውን የተመኘሽውን ህይወት ሳትኖሪ ከዚች ዓለም ትለያለሽ። ስለዚህ ለራስ መኖር የሚባል ነገር ደግሞ አለ። ይሄንን ነገር አስቢበት። እሺ የትዳሩስ ጉዳይ ጠይቄሽ ነበር። የትዳር ነገር አለሽ ማሪ አለሽ አልኩሽ እኮ 37 36 ስትጠጊ ተረጋግተሽ የመኖርና አግብተሽ የመውለድ ግን እስከዛ በጣም ትደክሚያለሽ ማሪ ትደክሚያለሽ። አንቺ ደግሞ ስደት ለቆማ አሁን አንዳንድ ሰው ጋይስ አንዳንድ ሰው በጣም የሚገርመኝ ነገር ስደት መጥቶ 2 አመት 3 አመት ሰርቶ በዛች ታፕታፕ እያደረጋችሁ በዛች በብሩ ስኬታማ ሆኖ ይሁን የሚያልፍለት ሰው አለ። ስደትን በቃኝ ብሎ የሚወጣ ሰው አለ። እንደኔ አይነቷ ደግሞ 1 አመት ብላ ትመጣለች፣ 2 አመት ብላ ትመጣለች። ከዛ 14 አመት 15 አመት ተዘብዝፋ ከዛ ራሱ የመውጣት አላማም የላትም ካለችበት ሀገር። አንቺ ጋር ይሄ ነገር እንዳይፈጠር ግማሽ ይፈጠር እስከ ግማሽ አመት ትለፊያለሽ። ከዛ በኋላ ግን አንቺ ጋር ይሄ ነገር እንዳይፈጠር መወሰን አለብሽ፣ ራስሽ መስራት አለብሽ። ሜሮ እሺ ውዴ ደህና ወይ? እወድሻለሁ። እሺ ሬሬሬ ተቃጠሉ እሽሬ